ኤቢ ምን ሆነሻል? ቆይ ያምሻል እንዴ? ምንድነው እሱ? ምንም አይደለም። ታዲያ ቅድም እኔ ስገባ ለምንድን ነው የደበከው? ኤቢ ምንም አይደለም አልኩሽ። ምንም ካልሆነ ስጠኛል። ያው እንዴ ምን ይሰራልሻል? ቆይ ምንም ባይስራልኝ ስጠኝ በቃ። ላይ ባይሆን ችግር አለው። አልሰጥሽም። የሰው አደራ ነው። ይሄ ምን አደራ? አይ እንግዲህ በቃ ምንሽን ስሚኝ፣ አላሳይሽም አልኩሽ። ሰላም ለምን አንቺ አስጃት? አይ ናታንዬ፣ ይኸውልህ እኔ የምልህን ነገር ብቻ ነው የምታደርገው። ናታንዬ ዳጣን ትወዳታለህ አይደል? ሰላም ምን አይነት ጥያቄ ነው? አውቃለሁ እኮ ናታንዬ እንደምትወዳት አውቃለሁ። ግን እባክህን ዳጣን አደራ እሺ? በሰማይም ሆነ በምድር ዳጣን አደራ እንዳትጎዳት እሺ? ደግሞ ይኸውልህ እኔ እስካለሁኝ ድረስ ይህን ነገር እንዳትሰጣት። እኔ ከሌለሁኝ ብቻ ይህን ትሰጣታለህ። ደግሞ አንተም ራስህ ከፍተህ እንዳታየው እሺ? ሰላም ምን እያልሽ ነው? ቆይ ልትሄጂ ነው እንዴ? እኔ የትም አልሄድም፣ እዚሁ ነኝ ያለሁት። ግን በቃ ያው ከአንድ ሰው ሁለት ሰው ይሻላል ብዬ ነው ናታንዬ። ደግሞ አደራ እሺ? ቃልህን ጠብቅ። ውሃና ምጥን እንግዲህ ሲመኙት የነበረው ዛሬ እነ ከድር ቤት ሂደዋል ማለት ነው። ለረመዳን እንሄዳለን እያሉ እንግዲህ ከረጅም ጊዜ ቆይታቸው በኋላ ዛሬ በሚገርም ሁኔታ ከነ ከድሮ ቤት ሂደዋል ማለት ነው። ረመዳንም እንግዲህ ፋፈሽ አድርጎ ከድር ጠብቋቸዋል ማለት ነው። እንግዲህ ከባልተቤቱ ጋር እንግዲህ ከድር ባለ ሱቁ ወይኔ ጉዴ የዱቤ ሱቅ ዱቤ የሚሰጣቸው እና ደስ የሚል ጊዜ ነበር ያሳለፉት ማለት ነው። ከአባታቸው እንግዲህ ከደሬ ጋር ሂደው ነበረ ማለት ነው። ውሃና ምጥን እንዴት ነው ደግሞ ፋ ብለው እኮ አለባበሳቸው ራሱ እናቴ አምሮባቸዋል አትሉ እንዴ? ቢጃማቸውን በሻርብ የሀረር ኮረዳ መስለው ገብተው ጋይስ አምሮባቸዋል ጋይስ ማለት ነው። ጋይስ እንዴ ያንን ሲመኙት የነበረው ፎርባቸውን ጠጡ፣ ሳምቡሳቸውን ብስኩታቸውን በሉ እንዴ። ከዛ ቴምር ሲሉ ነበር ያን የተመኙትም ቴምራቸውን በሉ። ሱቅ አንድ ቀበሌ ያለ አይደል እንዴ? ስጠኝ እንጂ በርከት አድርገህ ብላለች። ውሃ ሱቅ እኮ ውድ ነው እንዴ እያላት ነበረ። እና ደስ የሚል ጊዜ ነበር ቤተሰቦቻችን። እነሱ እንግዲህ አሪፍ ጊዜ እያሳለፉ ነው የሚገኘው። ሌላው ወይዘሮ ማርታን እንግዲህ ደረጀ እንትና አብጌል ከዚህ ሀገር መሄድ አለባት የሚለው ሀሳቡን አሁንም እንደቀጠለ ነው። አሁንም የቻንስ ያምለጣት እቺ ትሄድና ሁለተኛ ዲግሪዋን እዛው ተማር፣ ከዛም ደግሞ ብዙ ነገሮችን ማስተካከል ትችላለች። ስለዚህ ባክሽ እያላት ነበር። ወይዘሮ ማርታም እንግዲህ አይሆንም በጭራሽ እኔ ልጄን አልሰድም እንደውም ብዙ ታገባለች እያልኩኝ አንተ ደግሞ ለማባረር ትሞክራለህ እንደ እያለችው ነበር ማለት ነው። ቤተሰቦቻችን ደረጀም እንግዲህ ሰው ልጅ እኮ የሚማረው አንድ ከትምህርት ቤት ወይም ደግሞ ከሆነ ቦታ ብቻ አይደለም። ስለዚህ እንደዚህ አትበይ ተይ እያላት ነበረ ማለት ነው። ግን ቢላትም እሷ አይ ልጄን አልሰድም እንደውም ልጄን እድራለሁኝ በቅርቡ ታገባለች ወልዲያ ነው ማየት የምፈልገው እያለች ነበረ። እንግዲህ በዚህ ያው ይሄንንም ስትለው እንግዲህ ደረጀ ቆይ አንቺ ሰው ግን ለምንድነው እንትን የምትዩ? ቆይ አሁንም ናታን ያገባታን ብለሽ ነው የምታስቢው እያላት ነበርና እሷም እንግዲህ ያው ለምን ነው የማያገባት? ቆንጅዬ ናት የኔ ልጅ፣ በዛ ላይ ደግሞ ናታንን ግዴታ ማግባት አለባት። ናታን እሷን የማያገባት ከሆነ በጭራሽ የማይሆን ጉዳይ ነው እያለችው ነበር ማለት ነው። ቤተሰቦቻችን ያው ቢሆንም ግን ያው ደረጀ በጭራሽ አልተዋጠለትም እንዳልኳችሁ ነገሩ ምንም እየተዋጠለት እንዳልሆነ ነው እንግዲህ ጨምሮ የነገራት። ግን ቢሆንም እሷ ደግሞ አይ በጭራሽ ነገር መሆን የለበትም ብላ ነው እየተፋለመች ያለችው። ያው በመጨረሻም እንግዲህ በጭራሽ አይሆንም ብላ አኩርፋ ነው ተታው ሄደችው። ደረጀም እንግዲህ ኦኬ በዚህ መቆጣትሽ ነው በቃ ማኩረፍሽ ነው፣ እኔ ለራሷ ነው እንድትጠቀም ነው እንጂ ከሌላ አንፃር አይደለም እያላት ነው የሚገኘው ማለት ነው። እሷም እንግዲህ አይ በጭራሽ እንደታስበው ናታን እኮ ጭራሽ አይሆናትም እያለች ነበረ። ግን አይ በጭራሽ መሆን የለበትም እያለ ነው የሚገኘው ማለት ነው። ሰዎቻችን ብቻ ደስ የሚል ነበረ። ናታንና አብጌል ደግሞ ኃይለኛ ግብግብ ውስጥ ገብተዋል። የገቡበትም ምክንያት እንግዲህ ሰላም ለናታን
አደራ ብላ የጻፈችውን ደብዳቤ ለልጇ ጽፋ ብዙ ነገሮችን በእንባ በብዙ ስቃይ ውስጥ ያሳለፈችውን እንግዲህ እንትኗን ነበር የነገረችው ማለት ነው ቤተሰቦቻችን። ያንንም እንግዲህ ስትነግረው ያንን ደብዳቤ ስትሰጠው ለናታን አቢጌል ተደብቃ አይታ ነበር፣ ሰምታቸው ነበርና እንግዲህ ተከታትላ ክላሱ ገብቶ ገና ወረቀቱን ቁጭ ሲያደርግ እንዴት ነው ይሄን ነገር በቃ የሰጠችኝ ለምን እያለ ራሱ ጋር እያወራ ባለበት ሰዓት ነው እንግዲህ አቢጌል ተከታትላ የመጣው። ከመጣችን በኋላ እንግዲህ ወረቀቱን አሳየኝ፣ ሰላም የሰጠችን ሲቀጥል ደግሞ ያወራችሁትን ሁሉንም ነገር ሰምቻችኋለሁኝ፣ አሁን ታሳየኛለህ አታሳየኝም ነበር ያለችውና እሱም እንግዲህ እንዴ አይ በፍጹም አላሳይሽም፣ ለምን ብዬ ነው ማሳይሽ? ምን ብዬ አሳይሻለሁኝ? በጭራሽ አላሳይሽም ነው ያላት። እሷም እንግዲህ በጣም ነው የተናደደችው። ታሳየኛለህ አለበለዚያ ደግሞ ስትለው ነበረ። እሱም እንግዲህ አይ በጭራሽ መሆን የለበትም አላሳይሽም እያላት ነው የሚገኘው ቤተሰቦቻችን እና ያው በመጨረሻም እንግዲህ አንተ አሁን ብትከለክለኝም ገባሁ ገብቼ አማገኘዋለሁ ወረቀቱን ብላ ዝታበታለች። ናታንም ደግሞ በጣም ይሄን ነገር ልጅ የሰጠችኝ ብታምንብኝ ነው፣ ስለዚህ እሷ አምናብኝ ይሄን ነገር ስትሰጠኝ እኔ ደግሞ በጣም ጥንቃቄ ማድረግ አለብኝ፣ ይሄን ነገር ሁነኛ ቦታ ላይ ማስቀመጥ አለብኝ ብሎ ነው እንግዲህ ያሰበው። እሱም እንግዲህ ለመደበቅ ብዙ ቦታዎችን እያመነታ ነበረ። እሷም ወዲያው እንግዲህ ናታን ከመውጣቱ ቀጥታ ያደረገች የነበረው ወዲ ብርበራ ነው የገባችው። ብርበራ ውስጥ ገብታ እንግዲህ መጽሐፍቶቹን ሁሉ ነገር አወጣታ ነበር ያየችው። በቃ ከሚባለው በላይ ነው እንግዲህ የጎረጎረች መጽሐፍቶቹን ሁሉ ጣጥላለች ምናምን። በመጨረሻ እንግዲህ ላይ የሆነ ቦታ ላይ ሰቅሎ የሆነ እቃ የተሰቀለ አይታ እዛ እንግዲህ አንጋጣ እያየች ነበረ። ያንን ወረቀት ታገኘችው በጣም ከባድ ነው ታውቃላችሁ። አንደኛ ሰላም የውስጧን ብዙ ነገሮችን የጻፈችበት በቃ ብዙ ሚስጥር ይዟል። ያንን ወረቀት ሰላም አገኘች ማለት ማነው አቢጌል አገኘች ማለት በቃ ምንም ነገር አያስፈልጋትም ማለት ነው። ሁሉንም ነገር አንድ በአንድ ታውቀዋለች። ስለዚህ እሱ ደግሞ በጣም ከባድ አደጋ ነው የሚፈጥረው። ስለዚህ እሱ እንዳይፈጠር እንግዲህ እናታን ያው ጥንቃቄ መውሰድ ያለበት። የሆነ ወረቀት አይታ ሰማይ እያየች ነው። የሆነውን በራስ ጠቅታ ለመውጣት እየሞከረች ነው የምትገኘው አቢጌል። እንግዲህ እውነት እዛ ስትወጣ ካገኘች ያን ወረቀት በነገራችን ላይ ብታገኘው ናታን ይደርስባታል። ናታንና ዳጣ ደግሞ ውጭ ላይ ናቸው። ሀሪፍ ፍቅር እየተጫወቱ ነው። እንግዲህ ሌሎች የሆነ ፍቅረኛሞች እዛ ጋር ሲተቃቀፉ ምናምን አይተው እንግዲህ እነሱም በቀናት ናታን በተለይ ምን ነው እኔ እንደዛ በሆንኩኝ እያለ እየተመኘ ነበረ። በመጨረሻም እንግዲህ ዳጣ እቅፍ አድርጋ ስመዋለች። ዙሮ ብቻ ደስ የሚል ነበር። ቤተሰቦቻችን ያው አሪፍ ጊዜ እያሳለፉ ነው ናታንና ዳጣ። ያው እንግዲህ አቢጌል ለእናቷም ጋር ሄዳ ያለውን ነገር ነግራታለች ማለት ሰላም እኮ አደራ ብላ የሆነ ነገር ለናታን ሰጠችው። ምን እንደሆነ አላውቅም፣ ብቻ ግን የተጠቀለለ ነገር ነው። ናታንን ደግሞ ሂጂ ያሳየኝ ብለው እምቢ አለኝ ስትላት ነበር ወይዘሮ ማርታ ደግሞ እንደ ሚስጥር ነው ብላ ስትነገረው ካየሽ አንቺ ራስሽ ምን ልትሰሪ ወይም ደግሞ ምን ማዳመጥ ወይም ማየት ምን አስፈልገሽ እያለቻት ነበረ ማለት ቤተሰቦቻችን። ያው ብቻ እንግዲህ ኃይለኛ ነው አቢጌል እንደምታውቋት በተንኮል እየፈለገች ነው። እና ውድ ቤተሰቦቻችን ያው በዛሬው ክፍል ይሄን ይመስል ነበረ። በቀጣይ አዲስ ነገር እስከምንመለስ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ቤተሰቦቻችን መልካም ጊዜ በያላችሁበት። ባይ ባይ።